ግን እንደ አማራ በኢትዮጵያ ታሪክ ውስጥ የተሰቃየና ዋጋ የከፈለ የለም። አሁንም ዋጋ ሲከፍሉ ሳይ አስተምረውኛል። የቤተ ክርስቲያን ትምህርት አሳይተውኛል። ከልጆቻቸው አለዩኝም። ተቀየሙኝ ከፈለጋችሁ እዚህ ውስጥ ከተለያየ ቤተሰብ ነው የወጣችሁት። አማራ ላይ የሚደርሰው ግፍ እስኪቆም ድረስ ግን ከአማራው ጋር ቆሜ እሰለፋለሁ ስል ስለተገፋ ነው። የአማራ ፋኖ ጀግኖች የአዲስ ዓለማየሁ 7ኛ ክፍለ ጦርን ጨምሮ ከተለያዩ ብርጌዶች ጋር በመሆን ከፍተኛ ውጊያ ውስጥ ናቸው። የጠላት ኃይሎች ከባድ መሳሪያዎችን በመጠቀም ጥቃት እየሰነዘሩ ቢሆንም ፋኖ አበሳውን እያሳዩ ይገኛል። በተጨማሪም የአብይ አህመድ ጦር ከ22 በላይ መድፎችን በመተኮስ ንጹሃን ዜጎችን እየጎዳ እንደሆነ ተሰምቷል። ይህን ተከትሎም ፋኖ የጠላትን ኃይል ከፍተኛ ጉዳት በማድረስ በርካታ ወታደሮችን ማርኮ የጦር መሳሪያዎችንም እየማረከ ነው። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ልዩ ቦታው ወለዲ በተባለ ስፍራ ዛሬ በተካሄደው ውጊያ 3 የመንግስት አመራሮችና በርካታ የጸጥታ አባላት መገደላቸው ተገለጸ። ውጊያው ማንነታቸው ባልታወቁ በተባሉ ኃይሎችና በአገዛዙ የጸጥታ አካላት መካከል የተደረገ መሆኑን ከደረሰን መረጃ ለማወቅ ተችሏል። የተገደሉት የአካባቢው የመንግስት አመራሮች ስልጣንና ኃላፊነትን በተመለከተ ዝርዝር መረጃው እየተጠበቀ ነው። ውጊያውን ተከትሎ ከደብረ ብርሃን ወደ ደሴ የሚወስደው መንገድ በተለይም ከሃርቡ እስከ ከሚሴ ዝግ ሆኖ መዋሉንም ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በአማራ ክልል የገባበት ጦርነት ተስፋ እያስቆረጠው በመምጣቱ የእርስ በርስ እልቂት ለማፈንዳት እቅድ ነድፎ ተግባራዊ ሊያደርገው በዝግጅት ላይ መሆኑን በተለይ ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ላይ ባነጣጠረው የአብይ አህመድ እቅድ የአማራ ክልል ምስለኔ አስተዳደር አመራሮች የሚሳተፉበት ሲሆን በፋኖ መለያና ትጥቅ የተደራጁ ኃይሎች በኦሮሞ ተወላጆች ላይ መጠነ ሰፊ ጥቃት እንዲከፍቱ የታሰበ መሆኑን ነው ከደረሰን ጥብቅ መረጃ ለማወቅ የተቻለው። አቶ አረጋ ከበደን ጨምሮ አዲሱ የአማራ ክልል ፖሊስ ኮሚሽነር ዘላለም መንግስቴ እንደዚሁም የክልሉ ጸጥታና ደህንነት ቢሮ ኃላፊ በድብቅ ያደራጁትና በፋኖ ስም የሚሰማራው ኃይል በከሚሴና አካባቢዋ የተመረጡ የኦሮሞ ተወላጅ ባለሀብቶችን፣ ታዋቂ ሰዎችንና ተጽዕኖ ፈጣሪ ወጣቶችን መግደል፣ በሂደትም የአካባቢው የኦሮሞ ተወላጆች የበቀል እርምጃ በመውሰድ ቀጠናውን በእርስ በርስ ጦርነት ቀውስ ውስጥ መክተትና በኦሮሚያ ብልጽግና የተሰጋውን የፋኖን ግስጋሴ መክታት ግብ ተደርጎ ወደ ተግባር ሊለወጥ በዝግጅት ላይ እንደሚገኝ ነው በደረሰን መረጃ ላይ ተመለከተው። በተቃራኒውም በኦሮሞ ነጻነት ሰራዊት ስም የተደራጁ ነገር ግን በቀጥታ ወታደራዊና የመረጃ ድጋፍ የሚሰጣቸው የመንግስት ታጣቂዎች በአማራ ተወላጆች ላይ ጥቃት በመፈጸም የእርስ በርስ ጦርነቱን እንዲያቀጣጥሉት በእቅድ መያዙንም ለማወቅ ተችሏል። ለዚህም በኮሚኒኬሽን በኩል አጀንዳ ተደርጎ የሚንቀሳቀስ የሚዲያ ማዕከል የተደራጀ ሲሆን የኦሮሞ ሚዲያ ኔትወርክ ኦኤምኤን የተሰኘው በቄሮ ትግል ወቅት ሚና የነበረው ሚዲያ ለዚሁ የአብይ አህመድ እቅድ መሪ ተዋናይ ሆኖ በሚዲያ ማዕከሉ እንዲካተት መደረጉንም ካገኘነው መረጃ ለማወቅ ተችሏል። ሌላ ዜና ደግሞ የጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ከጠላት ጋር ከፍተኛ ውጊያ ውስጥ እንደነበርና ጠላትም ከባድ ኪሳራ እንደደረሰበት ተገልጿል። በተመሳሳይ ዜና የቢትወደድ መንገሻ ጀንበሬ ብርጌድ የስርዓቱ አገልጋይ የነበሩ 3 አድማ በታኝ አባላትን መቀላቀሉን ሰምተናል። በተጨማሪም ቀኝ አዝማች ሰሜን ደስታ ብርጌድ ከ300 በላይ የባጃጅ አሽከርካሪዎችና ባለሀብቶች በግድ ፋኖን እንዲቃወሙ ለማድረግ ሙከራ እያደረገ መሆኑና ስብሰባው ላይ ያልተገኙትን ደግሞ እያሰረ እንደሆነ ተሰምቷል። ከዚህም ባሻገር የጤና ተቋማትን በማውደም የሕክምና መሳሪያዎችን እየዘረፉ ይገኛል። የአማራ ፋኖ የአማራ ክልል ወጣቶች ያቋቋሙትና የክልሉን ሰላምና ደህንነት ለማስጠበቅ ያለመ ንቅናቄ ነው። ፋኖ ማለት በታሪክ የአማራን ሕዝብ ከወራሪዎች ሲከላከሉ የነበሩ ጀግኖች ተዋጊዎች መጠሪያ ነው። ያውኑ ፋኖም ይህንን ታሪካዊ ማንነት በመውረስ ህዝቡን ለመጠበቅ ቆርጦ የተነሳ ኃይል ነው። የአዲስ ዓለማየሁ 7ኛ ክፍለ ጦር የኢትዮጵያ መንግስት መከላከያ ሰራዊት አካል ሲሆን በአማራ ክልል ሰላምና ጸጥታን የማስከበር ኃላፊነትም ተሰጥቶታል። ሆኖም የክልሉ ህዝብም ክፍለ ጦሩን የሚመለከተው በተለያየ አቅጣጫ ነው። አንዳንዶች የመንግስት አካል በመሆኑ ህግን ያስከብራል ብለው ሲያምኑ፣ ሌሎች ደግሞ ከአማራ ህዝብ ፍላጎት ጋር የሚቃረኑ ተግባራትን ይፈጽማል ብለው እየተቹ ይገኛል። ውጊያው በተለያዩ የአማራ ክልል አካባቢዎችም ተካሂዷል። ሁለቱም ኃይሎች ዘመናዊ ጦር መሳሪያዎችን ተጠቅመዋል።
ኦኤምኤን የተሰኘው ሚዲያ ከወዲሁ በቀጠናው የሚካሄዱ ጥቃቶችን በሙሉ በፋኖ የተፈጸሙ ናቸው የሚሉ ተከታታይ ዘገባዎችን እያዘጋጀ በማሰራጨት ላይ ሲሆን ከአብይ አህመድ አገዛዝ ጋር የዓላማና የጥቅም ሽርክና በመፍጠር የፋኖን ትግል በፕሮፓጋንዳ ለማዳከም በተነደፈው ስትራቴጂ በሚዲያው ዘርፍ አብሮ ለመስራት መስማማቱም ታውቋል። የአማራም ሆነ የኦሮሞ ሕዝብ በአብይ አህመድ የቀቢጸ ተስፋ እርምጃ ተጠልፎ ወደ እርስ በርስ ጦርነት እንዳይገባ ጉዳዩ ያሳሰባቸው ወገኖች በአንከር ሚዲያ በኩል መልእክቱ እንዲተላለፍ ጠይቀዋል። አራቱ የአማራ ፋኖ አደረጃጀቶች ወደ አንድነት ለመምጣት እያካሄዱት ያለው ውይይት ከመጨረሻው ምዕራፍ ላይ መድረሱ ተገለጸ። በቅርቡ አንድ ወጥ ወታደራዊና ፖለቲካዊ መዋቅር መስርተው መግለጫ እንደሚሰጡ ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደር እንዲሁም የአማራ ፋኖ በሸዋ በአመራሮቻቸው አማካይነት ለጊዜው ባልተገለጸ ቦታ እያደረጉት ያለው የአንድነት ውይይት በአብዛኞቹ ጉዳዮች ላይ ከስምምነት ላይ ተደርሶ የተጠናቀቀ መሆኑን የገለጹት የአንከር ሚዲያ ምንጮች በአሁኑ ጊዜ ከፍተኛ ችግር የተደቀነበትን የአንድነት ጥያቄ ሊመልስ የሚችል እንደሆነም ታምኖበታል። ይህ በእንዲህ እንዳለ በዘመቻ አንድነት የተጀመረው ተጋድሎ ዛሬም ለ49ኛ ቀን ቀጥሎ የዋለ ሲሆን በጎጃም፣ በጎንደር፣ በሸዋና በወሎ በርካታ አውደ ውጊያዎች መደረጋቸውን ነው ከዘውትር ዘጋቢያችን ሪፖርት መረዳት የተቻለው። የአማራ ፋኖ አባላት አካባቢውን በደንብ ስለሚያውቁ የመደበቅና የማጥቃት እድላቸው ሰፊ ነው። የመንግስት ጦር ደግሞ በቁጥጥር ስር በጦር መሳሪያ ብዛት የተሻለ ነው ተብሏል። በዚህ ውጊያ ውስጥም በርካታ ንጹሃን ዜጎች ህይወታቸውን አጥተዋል፣ ቤታቸው ወድሟል፣ ንብረታቸውም ተዘርፈዋል። የአብይ አህመድ ጦር በአማራ ክልል ንጹሃን ዜጎች ላይ ከ22 በላይ መድፎችን በመተኮስ ከፍተኛ ጉዳት አድርሷል። ይህ ድርጊት በዓለም አቀፍ ደረጃ የተወገዘ ሲሆን የዓለም አቀፉ የሰብአዊ መብት ተቋማትም ይህንን ተግባር እያወገዙ ይገኛል። የአብይ አህመድ ጦር ይህን ጥቃት የፈጸመበት ምክንያት ግልጽ አይደለም። ነገር ግን ብዙዎች እንደሚሉት ጦሩን የአማራን ህዝብ ለማስፈራራትና ለማዳከም እያለመ ነው ብሏል። በዚህ ጥቃት በርካታ ንጹሃን ህይወታቸው ተአጥተዋል፣ ቤታቸው ወድሟል፣ ንብረታቸውም ተዘርፈዋል። ከዚህ በተጨማሪ በርካታ ሰዎች ተፈናቅለዋል። የአብይ አህመድ ጦር ይህን ጥቃት የፈጸመበት መንገድ አሰቃቂና ኢሰብአዊ ነው ተብሏል። የአብይ አህመድ ጦር በንጹሃን ላይ ጥቃት ከፈጸመ በኋላ የአማራ ፋኖ ወዲያውኑ ምላሽ ሰጥቷል። ፋኖ የጠላትን ኃይል ከፍተኛ ጉዳት በማድረስ በርካታ ወታደሮችን ማርኮ የጦር መሳሪያዎችን ማርኳል። ፋኖ ይህን ምላሽ የሰጠው የአማራን ህዝብ ለመጠበቅና ለተፈጸመው ጥቃት ተመጣጣኝ መልስ ለመስጠት ነው ተብሏል። የፋኖ ጀግኖች የአብይ አህመድን ጦር በመመከት የአማራን ህዝብ ከጥቃት እየተከላከሉ ነው። ፋኖ ለዚህ ትግል ቁርጠኛ ሲሆን እስከ መጨረሻው ድረስም እንደሚቀጥል አስታውቋል። ሌላ ዜና የጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ከጠላት ጋር ከፍተኛ ውጊያ ውስጥ እንደነበርና ጠላትም ከባድ ኪሳራ እንደደረሰበት ተገልጿል። ይህ የሚያሳየው የአማራ ጀግኖች በተለያዩ ግንባሮችም ጠላትን እየተፋለሙ እንደሆነ ነው። ቢትወደድ አያሌው መኮንን ብርጌድ ለድሉ ትልቅ አስተዋጽኦ ያበረከተ ሲሆን የጠላትን ኃይል በመደምሰስም የአማራን ነጻነት ለማረጋገጥ እየሰራ ነው።